ውጤቱ የማይታወቅ ፍጻሜ። ሂደቱ እንደ ሆሊውድ ፊልም ቀልብ ቆንጣጭ፣ መጨረሻው ግን 4 ነጥብ ያልተገኘለት አስደናቂ ሌሊት። የሳቁ መጨረሻ ሳይሆን የሳቁ መባቻ የታየበት ድንቅ ኦፕሬሽን። ምናልባት ግን አሜሪካን በማወደስ ጀምሮ የኢራንን ጽናት በማድነቅ የሚጠናቀቅ ኦፕሬሽን ሚድናይት ሃመር። በኩለ ሌሊት ኢራንን የመደብደብ ስሜት ስለነበረው ከሲቹዌሽን ሩም ውስጥ ሆነው የሚከታተሉት እነ ዶናልድ ትራምፕ ኦፕሬሽን ሚድናይት ሃመር ሲሉ ነው ዘመቻውን የሰየሙት። ነገሩም አውሮፕላኑም ከዋይትማን የጦር ቤዝ ይነሳል ከሚዙሪ። ጉዞ በሁለት የተከፈለ ነበር። የመጀመሪያው የቢቱ የጦር አውሮፕላን ቡድን በስተምዕራብ አቅጣጫ ተጓዘ ወደ ጉዋም። መዳረሻው የአሜሪካ አየር ኃይል መቀመጫ የሆነው አንደርሰን አየር ምድብ ነበር። ይህ ጉዞ ከጉዋም ተነስቶ ህንድ ውቅያኖስ በሚገኘው ዲየጎ ጋርሻ የሚደመደም እንደሆነ ተገመተ። ይህ ጉዞ በረራዎችን በሚከታተሉ ድረገጾች ጭምር የታወቀ ነበር። መገናኛ ብዙሃንም አስፈሪዎቹ ቢቱ የጦር አውሮፕላኖች ከሚዙሪ ወደ ጉዋም ገሰገሱ ብለው ዘገቡ። መገናኛ ብዙሃኑ በረራው ከኢራን ጋር ሊገናኝ እንደሚችል ፍንጭ ቢሰጡም በየትኛው መንገድ ጥቃት እንደሚፈጸም ግን እርግጠኛ አልነበሩም። ብዙ የማህበራዊ ሚዲያ ተጠቃሚዎችም የሚዙሪውን ጉዞ እንዲህ አየን ሰማን ብለው አራገቡት። ይህ ግን በፔንታገን የታቀደ አሳሳች በረራ ነበር። ዋናው የቢቱ ጉዞ በስተምዕራብ ሳይሆን በስተምስራቅ ነበር። የትኛውም የጦር ቤዝ ላይ የማያርፉ ቀጠሯቸው ኢራን፣ ግዳጃቸው ኢራን የሆኑ 7 ቢቱ ስፒሪት ቦምብ ጣይ አውሮፕላኖች ከዛው ከሚዙሪ ተነስተዋል። አንዳች ሲግናል ወይም ምልክት ለየትኛውም ራዳር የማይጥሉት ቀሳፊዎች እሳታቸውን እስኪያወርዱ ብቻ የ18 ሰዓታት በረራ ይጠብቃቸዋል። ይህ ብቻውን ግን አይበቃም። መልሶ ሚዙሪ ለማረፍ በጥቅሉ 37 ሰዓታት ጠይቋል። ቦይንግ ሰራሹ ኬሲ 135 አውሮፕላን ደግሞ ነዳጅ ለመሙላት ሰማይ ላይ አብሯቸው ተገኝቷል። 44 ሰዓታትን ሰማይ ላይ መቆየት የሚችለው ኬሲ 135 ለእንዲህ አይነቱ ግዳጅ ወሳኝ ነው። ዓለም አቀፍ የሆነ የአየር ክልል እየመረጠ ነዳጅ መግቧቸዋል። ቢቱ ስፒሪት የጦር አውሮፕላኖች 75000 ሊትር ነዳጅ እንደ ቀልድ ዋጥ የሚያደርጉ ናቸው። 2000 ዘመናዊ መኪኖችን መሙላት የሚያስችል ነዳጅ ወሰዱ ማለት ነው። ቢቱ አውሮፕላኖቹ ከአንድም 3 ጊዜ ከአሜሪካ እስከ ሰሐራ አናት ድረስ ነዳጅ ተቀድቶላቸዋል። አሜሪካ እነዚህን ቦምብ ጣይ አውሮፕላኖች ሩሲያ ድረስ እንዲበሩ አድርጋ ስለሰራቻቸው ረጅም ርቀት መጓዝ ይቻላቸዋል። 11000 ኪሎ ሜትር ያህል ገስግሰው የትም መግባት ይችላሉ። ራዳሮችን ጥሰው የአየር መከላከያ ስርዓቶችን አዘናግተው ቦምቡን ጥለው ዜናው ብቻ በነጋታው እንዲሰማም ያደርጋሉ። ቢቱ የጦር አውሮፕላኖቹ የሊባኖስ፣ የሶሪያ፣ የኢራቅን አየር ክልል ጥሰው ሀገራቱን ቁልቁል እየተመለከቱ ወደ ኢራን ዘለቁ። እነዚህ ሀገራት ፍቃዳቸው ይጠየቅ አይጠየቅ ባይታወቅም ይጠየቃሉ ብሎ መገመት ግን ከባድ ነው። የዘመቻው ጥብቅ ምስጢራዊነት እንዲህ አይነቱን ነገር አያስነግርም። በባራክ ኦባማ የስልጣን ዘመን የአልቃይዳውን መሪ ኦሳማ ቢን ላደንን ለመግደል የታቀደው ዘመቻ በፓኪስታን አቦታባድ ሲፈጸም ለኢስላማባድ የነገራት አልነበረም። ኤሌክትሮኒክ መገናኛዎችን የሚጠልፉ ወይም ግንኙነት የሚያዛቡ የጦር አውሮፕላኖች ከቢቱ ቦምበሮች ፊት መብረር ጀመሩ። ዲኮይ ይሏቸዋል ባለሙያዎቹ። ዋና ስራቸው ግዳጅ ፈጻሚዎቹ አውሮፕላኖች በኢራን የራዳርና የአየር መከላከያ ስርዓቶች አይን ውስጥ እንዳይገቡ ማድረግ ነው። ቢቱ ቦምብ ጣይ አውሮፕላኖች ደግሞ ከታጠቁት ጂቢዩ 57 ቦምብ ጋር ፎርዶ ወይም ሻሂድ አሊ መሐመዲ የኒውክሌር ጣቢያ አናት ላይ ወጥተዋል። ተፈጥሮን ምሽጉ ያደረገው ፎርዶ 6 መግቢያ መውጫዎች አሉት። 7 ቦምብ ጣይ አውሮፕላኖች በ14 አብራሪዎች እየተዘወሩ ነው። እያንዳንዱ አውሮፕላን 14000 ኪሎ ግራም የሚመዝኑ 2 ቦምቦችን ታቅፏል። በሌላ ቋንቋ 28000 ኪሎ ይዞ እየበረረ ነው። ሁሉም ባለግዳጆች በድምሩ
200,000 ኪሎ ግራም የሚመዝን ተራራ ሰርሳሪ ቦምብ በሆዳቸው ይዘዋል። ሁሉም ነገር በ25 ደቂቃዎች ተጠናቀቀ። 12ቱ ፎርዶ ላይ፣ 2ቱ ናታንዝ ላይ ወረዱ። ኢስፋሃን የኒኩሌር ጣቢያ አድፍጠው ከሚጠብቁ ሰርጓጅ የጦር መርከቦች በተወነጨፉ 24 ቶማሃውክ ሚሳኤሎች ተመታ። ድምፃቸውን አጥፍተው የገቡት ቢቱ አውሮፕላኖችም ድምፃቸውን አጥፍተው ከኢራን የአየር ክልል ወጡ። ቢቱ የጦር አውሮፕላን በታሪኩ እንዲህ የተወሳሰበ ኦፕሬሽን ሰርቶ አያውቅም። ፔንታገንም ባንደበቱ ይህንን አረጋግጧል። እንዲህ ዘለግ ላለ ጊዜም ሲበር አሜሪካ የመስከረም አንዱን ጥቃት ተከትሎ ከገባችባቸው ዘመቻዎች በኋላ ይህ የመጀመሪያው ነው። ቢቱ ስፒሪት ቦምብ ጣይ አውሮፕላን በኖርዝሩፕ ግሩማን የተመረተ እጅግ አስፈሪ የጦር አውሮፕላን ነው። እንደ አውሮፓውያን አቆጣጠር በ1989 ሰማይ ላይ በመውጣት ስራ ጀምሯል። የፔንታገን ሰዎች መንፈሱ እያሉ ይጠሩታል። አውሮፕላኑን መሸመት የሚፈልግ $2 ቢሊዮን ከፍሎ ጣጣው ያለቀለት ቢቱ ከነግሳንግሱ መግዛት ይችላል። በእርግጥ አሜሪካ እንኳን ለሌላው እንደ ስጋ ዘመዷ ለምታያት እስራኤልም የሰሰተችው ስትራቴጂክ ቦምብ ጣይ አውሮፕላኗ ነው። አሁን ጥያቄው ማን የመጨረሻውን ሳቅ ስቋል ወይም ይስቃል የሚለው ነው። የኢራን የኒኩሌር ጣቢያዎች በአስፈሪዎቹ ቦምቦች ተወቅጠዋል። እውነት ነው። የዋሽንግተን ጥቃትና የጦሩ ግዳጅ አፈጻጸም አስደማሚ ነው። ይህንንም የካደ የለም። ከአራቱ ዋና መግቢያዎች 3ቱ መጎዳታቸው የሳተላይት ምስሎችም አሳይተዋል። በፎርዶ ተራራ ስር ተቀብረዋል ተብለው የሚነገርላቸው ሚስጥራዊ የኒኩሌር ሰነዶች ዕጣ ፈንታም ለጊዜው ግልጽ አይደለም። ኢራን ያለ እነዚህ ሰነዶች ቀጣዩን ፕሮግራሟን ማስኬድ ትችላለች ወይ? ማንም እርግጠኛ መሆን አልቻለም። ግን የኢራንን የዩራኒየም ልማት እስከ ወዲያኛው የሸኘ ነው ወይ? ማንም አፉን ሞልቶ መናገር አይችልም። ኢራን የኒኩሌር መርሃ ግብሬ በጥቃቱ አልተቀለበሰም ብላለች። እስራኤሎችም ኢራን ወሳኝ የዩራኒየም ክምችቷን ቀድማ ሳታሸሽ አልቀረችም ማለታቸውን ኒውዮርክ ታይምስ ጽፏል። ኢራን ከአሜሪካም ከእስራኤልም መሰል ማስፈራሪያዎችን በተከታታይ ሳምንታት ስትሰማ ስለነበር ይህንን ባታደርግ ነው የሚገርመው። የማክሳር ቴክኖሎጂ ሳተላይቶች ከጥቃቱ በፊት በነበረው ሐሙስ ዕለት ቀብ ያደረጓቸው ምስሎችም ይህንን እውነት ምርኩዝ ሆነው ይደግፋሉ። 16 ተብለው የተቆጠሩ ግዙፍ የካርጎ መኪኖች በፎርዶ የኒኩሌር ማዕከል ዙሪያ ተሰልፈው ታይተዋል። ኢራን በእነዚህ ተሽከርካሪዎች ብቻ ሁሉንም ባይሆን ቢያንስ የተወሰነ ነገር ለማሸሽ ትችላለች የሚሉ ግምቶች ሚዛን ደፍተዋል። ኢራን ያለማችውን ዩራኒየም በበርሜል እንደምታስቀምጥ ይታወቃል። ይህ ማለት እንደ ልብ መንቀሳቀስ ይቻላል ማለት ነው። ኢራን ከጥቃቱ በፊት አዛውራው ከሆነ መልሳ መጠቀም የምትችልበት እድልም አለ። የዩራኒየም ማጣሪያዎቹንም በተመሳሳይ መንገድ አዛውራቸው ከሆነ ስኬቱ እጥፍ ድርብ ይሆናል። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስም እርግጠኛ ለመሆን ከሳምንታት በኋላ ተመልሰን መረጃ ማግኘት ይኖርብናል ብለዋል። ከኤቢሲ ጋር በነበራቸው ቆይታ አሁን ያደረግነው ኢራን መልሳ እንደ ልብ የኒኩሌር ፕሮግራሟን ማካሄድ እንደማትችል ማረጋገጥ ነው ሲሉም ተናግረዋል። ዓለም አቀፉ የአቶሚክ ኃይል ኤጀንሲ ዋና ዳይሬክተር ራፋኤል ማሪያና ግሮሲ ደግሞ ኢራን 400 ኪሎ ግራም የሚሆን 60 በመቶ የጥራት ደረጃ ያለው ዩራኒየም እንዳላትና እርሱንም እንደምትጠብቀው ተናግረዋል። ከአሜሪካ ጥቃት ይህንን የለማ ዩራኒየም ጠብቀዋለች ወይ ተብለው በኒውዮርክ ታይምስ ሲጠየቁ አዎ የሚል አጭር መልእክት በጽሑፍ ሰጥተዋል። በቀደመው ዙር የትራምፕ ፕሬዝዳንትነት ጊዜ የፔንታገን ባለስልጣን የነበሩ ከዚያም አስቀድመው በሲአይኤ የሰሩት ሚክ ሞልሮይ የአሜሪካ የአየርና የሚሳኤል ጥቃት ኢራንን ከኒኩሌር ውጥኗ ባያስቆማትም ከ2 እስከ 5 ዓመታት ድረስ ወደ ኋላ እንደሚመልሳት ተንብየዋል። እርግጥ ነው የተጓተቱ የኒኩሌር ፕሮግራሞች ሀገራትን ብዙ ዋጋ ያስከፍላሉ። ብዙዎቹ የዓለም ሀገራት አውዳሚውን የጦር መሳሪያ በአጭር ዓመታት ነው የታጠቁት። አሜሪካ የማንሃተን ፕሮጀክቷን ነድፋ የአቶሚክ ቦምብ የታጠቀችው በ4 ዓመታት ጊዜ ውስጥ ነበር። ሶቪየት ኅብረትም እንደ አውሮፓውያን አቆጣጠር በ1949 ቦምቡን ከመስራት ባለፈ
ተግብራ አሳይታለች። ህንድና ፓኪስታን እንዲሁም እስራኤል በፍጥነት ተከትለዋቸዋል። ከዚህ በኋላ ባለ ኒውክሌር እንሆናለን ብለው የተነሱ ብዙ ሀገራት በተለይም በመካከለኛው ምስራቅ የሚገኙቱ የእስራኤልና የአሜሪካ እሳት ደጋግሞ ወርዶባቸዋል። ኢራቅ ተደብድባለች፣ ሶሪያ ተመታለች፣ ሊቢያም መከራዋን አይታለች። በ2003 እንደ አውሮፓውያን አቆጣጠር የኒውክሌር ቦምብ አይኖረኝም ብላ የማለችው ኢራንም ላለፉት 22 ዓመታት ብዙ ርቀት ሄዳለች። በማዕቀብ ጎብጣም በዛቻ ተከባም ፕሮግራሟን አራምደዋለች። ይሁንና የዩራኒየም ልማቷን በተመለከተ መረጃ ያጋራችው ዓለም ሲዝትባት ሳይሆን አቅርቦ ሲያዋራት ነበር። ኦባማ ከኢራን ጋር ስምምነት ሲፈርሙ የአቶሚክ ኃይል ኤጀንሲው ብዙ መረጃዎችን ሰበሰበ። ትራምፕ ስምምነቱን ቀደው ሲጥሉ ግን መረጃ ማግኘት ከበደ። በየማዕከላቱ የተገጠሙ ካሜራዎች ተነቀሉ። 5000 የዩራኒየም ማጣሪያዎች የነበሯት ሀገር 19000 ያደረሰችው። አሁን ኢራን ምን ያህሉን ጠቃሚ የኒውክሌር ግብዓት ከእሳት ጠብቃለች የሚለው ጉዳይ መልስ ይፈልጋል። አሜሪካም ሆነች እስራኤል የመጨረሻውን ሳቅ ከመሳቃቸው በፊት ይህንን በሚገባ ማወቅ ይኖርባቸዋል።